ሰበር መረጃን ነው። ታሳሪን ለመጠየቅ ገብታ የታሰረችው ግለሰብ ሙሉ መረጃውን ላደርሳችሁ። ላይክ፣ ሼር ፕላስ ምልክት ነክታችሁ ፎሎ። አንድም ቪዲዮ እስካሁን 500 ሺህ አልታየልኝም። 500 ሺህ ቪው ፈልጋለሁ አድማጮቼ። መጨረሻ ላይ አዲስ አበባ ማረሚያ ቤት የታዘብኩትን አንድ መረጃ መጨረሻ ነግራችኋለሁ። ሁላችሁም ከኔ ጋር በሽንኩርት የተሸፈነ አደንዛዥ እጽ ወደ ማረሚያ ማዕከል ለማስገባት የሞከረች የታራሚ ቤተሰብ ጠያቂ በቁጥጥር ስር ዋለች። በፌደራል ማረሚያ ቤት ኮሚሽን በድሬዳዋ ማረሚያ ማዕከል የአሺሽ እጽ በቀይ ሽንኩርት ውስጥ በማሸግ በህግ ታራሚዎች አማካኝነት ወደ ማዕከሉ ለማስገባት ስትሞክር በፍተሻ ሂደት ላይ በቁጥጥር ስር ውላለች። ወይዘሮ ጫልቱ አብደላ የተባለች ግለሰብ በህግ ታራሚ አሚኖ በየነ አማካኝነት በፌስታል የተቋጠረ አደንዛዥ እጽ በቀይ ሽንኩርት ውስጥ በመደበቅ ወደ ማረሚያ ማዕከል ለማስገባት ስትሞክር በረዳት ሳጅን ገነት ሲሳይ ብርቱ ፍተሻ በቁጥጥር ስር እንድትውል ተደርጋለች። ወይዘሮ ጫልቱ አብደላ በቁጥጥር ስር መዋሏን ተከትሎ ለምርመራ ለድሬዳዋ ፖሊስ ኮሚሽን ሳቢያን ፖሊስ ጣቢያም ታልፋ ተሰጥታለች። የማረሚያ ማዕከል በቀጣይ የምርመራ ሂደትን በመከታተል ውሳኔውን ለህዝብ የሚያሳውቅ ይሆናል። የህግ ታራሚዎች በማረሚያ ቤት ቆይታቸው ታርመው ታንጸው አምራችና ህግ አክባሪ ዜጎች ሆነው እንዲወጡ ሁሉም የህብረተሰብ ክፍል እና ታራሚ ጠያቂ ቤተሰቦች የተከለከሉ ነገሮችን ወደ ማረሚያ ቤት እንዳያስገቡ የበኩላቸውን ኃላፊነትም እንዲወጡ የምርመራው ማዕከል መልእክቱን ያስተላልፋል። እኔ መጨረሻ የታዘብኩ ያልኳችሁን ነገር ልንገራችሁ። የሰማሁትን መረጃ ነው ወዳጆቼ። አንድ የምርመራ ማዕከል ወይንም ደግሞ ፍርድ ማይሰጥበት እንዲሁ ታራሚዎች ለጊዜው ቆይቶ ወደ ፍርድ የሚሰጣበት ቦታ እስከሚሄዱ ድረስ ማለት ጣቢያ የሚባለው ማለት እዛ ውስጥ አንድ ሲጋራ 300 ብር እንደሚሸጥ የከባድ መረጃ ነው ወዳጆቼ። 300 ብር እንግዲህ አንድ ሲጋራ ይሸጣል። 5-6 ከሆነ ደግሞ እንግዲህ እስከ 2000 ብር ይጠጋል ማለት ነው። ለምንድነው ይሄ ሁሉ የሆነው? ኢቭን እዛው ያሉ ፖሊሶች ያውቃሉ፣ ገዢውም ያውቃል፣ ሻጩም ያውቃል ምናምንና እንዴት ነው ብዙ ነገሮች የሉም ወይ? አደንዛዥ እጽ እስከ ማምጣት የደረሰው ምን ቢለማመዱ ነው? አረቄ የሚገባበት ሚንስ አለ መረጃው እንደሰማሁት። ሲጋራ ግን በ300 ብር እየተሸጠ ሰው እዛው እስር ቤት ሆኖ ከባድ ሱሰኛ ሆኖ እየታረመ ነው የሚለው ትንሽ ቢታይ ብዬ ነው። አብዛኛው ፖሊስ ጣቢያዎች አሪፍ ናቸው። አንዳንድ ቦታ ግን ይሄ ነገር እንዳለ ነው መረጃ የሚያሳየው። ላይክ ሼር እንዳይረሳ። ሰበር መረጃን እንሆን። የባህር በር ለኢትዮጵያ የቅንጦት ሳይሆን የህልውና ጉዳይ ነው። ዶክተር አሊ ሁሴን የኢትዮጵያ የባህር በር ባለቤትነት ጥያቄ የቅንጦት ሳይሆን የህልውና ጉዳይ ነው ሲሉ የፖለቲካል ሳይንስ ዓለም አቀፍ ግንኙነት ምሁር አሊ ሁሴን ገለጹ። ምሁሩ በኢቢሲ አዲስ ቀን መሰናዶ ላይ እንደገለጹት ኢትዮጵያ ከ130 ሚሊዮን በላይ ህዝብ ይዛ የባህር በር እንዳይኖራት መደረጉ በቀጠናው ያላትን ሚና ለማዳከም የተሰራ ሴራ ውጤት ነው። ሀገራችን የባህር በር እንዳይኖራት የሚደረገው ጥረት ሀገሪቷ ያላትን ሰፊ የኢኮኖሚ ራዕይ ወደፊት እንዳታራምድ ለማድረግ የታለመም ነው ብሏል። ኢትዮጵያ እንደ ሌሎቹ ጥቂት ሚሊዮኖች ህዝብ እንዳላቸው ሀገራት አይደለችም ያሉት ባለሙያው የአፍሪካ ቀንድ ህልውና የተመሰረተው በኢትዮጵያ ጥንካሬ ላይ መሆኑን አብራርቷል። ኢትዮጵያ በፖለቲካም ሆነ በኢኮኖሚ ካልተረጋጋች ቀጠናው በሙሉ ሰላም ሊያጣ እንደሚችል የገለጹት ዶክተር አሊ ሀገሪቷ በቀጠናው ጸጥታና ደህንነት ላይ የምትጫወተው ሚና ወሳኝ መሆኑን ጠቁሟል። አያይዞም የኢትዮጵያ ውጭ ጉዳይ ንግድ በሌላ ሀገር ቁጥጥርና ፍተሻ ስር ማለፉ የራሱ ተጽዕኖ እንዳለው ነው የገለጹት። ኢትዮጵያ አሁን ላይ የባህር በር ባለቤትነት ጥያቄዋን ለማስመለስ የምታደርገው ጥረት ዓለም አቀፍ ሕግን መሰረት ያደረገ እንጂ የጸብ አጫሪነት አይደለም ያሉት ምሁሩ ጥያቄው የህልውና የነጻነትና የሉዓላዊነት ነው ሲሉ ነው ያስረዱት። አሁን ላይ ኢትዮጵያ እያነሳች ያለችው የባህር በር ባለቤትነት ጥያቄ የተነጠቀበትን መብት ለማስመለስ የዜጎችን ወደፊት እጣ ፋንታ ለማረጋገጥ የሚደረግ የታሪክ ሂደት መሆኑን አክለው አብራርተዋል ማለት ነው። ይህን መረጃ እንዴት አያችሁት? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ።